ጸሎት በእኛና በእግዚአብሔር መካከል የሚደረግ መንፈሳዊ ምንድነው? ግንኙነት ነው። ጸሎት ክርስቲያኖች ብቻ የሚያደርጉት ሳይሆን ማንኛውም እምነት ተከታይ ከእግዚአብሔር ነው ከሚለው ጋር የሚያደርገው መንፈሳዊ ግንኙነት ነው። ሰይጣንን የሚከተሉት ከሰይጣን ጋር መንፈሳዊ ግንኙነት የሚያደርጉት በጸሎት ነው። ጸሎት እግዚአብሔር ሰምቶ በተለያየ መልኩ ይመልስልናል። ልባችን ውስጥ መልስን ይሰጠናል። በድሪም በራእይ መለኮታዊ በሆነ ራእይ ይናገረናል። በድምጹም በሚሰማ ነገር ይገልጽልናል። አንዳንድ ጊዜ በምልክትም ያሳየናል። በእግዚአብሔር ቃልም ደግሞ ሕያው በሆነ በቃሉም ይናገረናል። ዛሬ መልእክቴ ምንድነው? የጸሎት መርሆችን መረዳት ነው የሚለው። ጸሎት በእኛና በእግዚአብሔር መካከል የሚደረግ መንፈሳዊ ምንድነው? ግንኙነት ነው። ክብር ለኢየሱስ ሲሆን ጸሎት ክርስቲያኖች ብቻ የሚያደርጉት ሳይሆን ማንኛውም እምነት ተከታይ ከእግዚአብሔር ነው ከሚለው ጋር የሚያደርገው መንፈሳዊ ግንኙነት ነው። ሰይጣንን የሚከተሉት ከሰይጣን ጋር መንፈሳዊ ግንኙነት የሚያደርጉት በጸሎት ነው። ጸሎት እግዚአብሔር ሰምቶ በተለያየ መልኩ ይመልስልናል። ልባችን ውስጥ መልስን ይሰጠናል። በድሪም በራእይ መለኮታዊ በሆነ ራእይ ይናገረናል። በድምጹም በሚሰማ ነገር ይገልጽልናል። አንዳንድ ጊዜ በምልክትም ያሳየናል። በእግዚአብሔር ቃልም ደግሞ ሕያው በሆነ በቃሉም ይናገረናል። ሁለትዮሽ የሆነውን ኮሚኒኬሽን ጸሎትን ከሰማ በኋላ እግዚአብሔር በእንደዚህ አይነት መልኩ ይመልስልናል። ዮሐንስ 14:13 ላይ አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ማን ነው የሚያደርገው? ጂሰስ ራሱ አደርገዋለሁ ነው ያለው። እኔ ሲሄድ እኔን የሚያከብረኝ መንፈስ ቅዱስ መጥቷል። እሱ እግዚአብሔርን ለማክበር ስራውን ሰራ። እሱን ለማክበር ደግሞ መንፈስ ቅዱስ መጣ። ጌታ ኢየሱስ ደግሞ እግዚአብሔርን አከበረው። ዩሲ ተሰርክል ዲቪዥን የለም። እሱ አብን ያከብራል፣ አብ እሱን ያከብሯል፣ መንፈስ ቅዱስ እሱን ያከብሯል፣ እሱ ደግሞ መልሶ አብን ያከብሯል። ስለዚህ በስሜ የምትለምኑትን አደርገዋለሁ ካለን ከስሙ ጋር ምን አይነት ሪሌሽንሺፕ ነው ያለን? ምን አይነት አንደርስታንዲንግ ነው ያለን? ለመሆኑ ስንጸልያለን? ምን ያህል ጊዜ ስንጸልያለን? ወደ መልእክቴ ልምጣና አንዳንድ ቅድመ ሁኔታዎች ካልተሟሉ በስተቀር ሪጋርድለስ የምናደርገው ጸሎቶች ሳይሳኩ ይሄዳሉ። ለምን? መጀመሪያ የእግዚአብሔርን ፍቃድ ማወቅ ማለት ነው። አንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳችን ብንለምን ይሰማናል። እንደሱ ፍቃድ እንደ እግዚአብሔር ፍቃድ አንዳችን ብንለምን ይሰማናል። ስለዚህ የኛ ስራ ምንድነው? የእግዚአብሔር ፍቃድ ምንድነው የሚለውን ነገር እዚሁ ቃሉ ላይ መፈለግ ነው ማለት ነው። ባይብል ያስተምረናል። ነህምያ የጸለየው ጸሎት አለ። አሜዚንግ የሆነ ጸሎት አለ። ሙሴ ከእግዚአብሔር ጋር የሚነጋገረው ንግግር አለ። ጌታ ኢየሱስ ራሱ ዮሐንስ 17 ላይ የጸለየው ጸሎት አለ። ይሄ የእግዚአብሔርን ፍቃድ ማወቅ አለብን ካለን የእግዚአብሔርን ፍቃድ ለማወቅ መጀመሪያ እግዚአብሔር ምንድነው ያሰበው መመርመር አለብን። ሁለተኛ እዚህ ጋር ምንድነው የሚናገረን? እንደምንቀበል ማመን መቻል አለብን። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነው ልመና እንደተቀበለልን እንላቃለን። ስለዚህ ሶስተኛው ነጥብ ምንድነው? ሪሌሽንሺፕ ሊኖረን ይገባል። አቤቱታን ማቅረብ ሳይሆን ግንኙነት ነው የሚያስፈልገን ከእግዚአብሔር ጋር ግንኙነት። ሪሌሽንሺፕ ኢዝ ቤተር ዳን ፔቲሽን። አቤቱታ ልታቀርብ ትችላለህ። ግንኙነት ካለ ግን ስለዛ ፍቅሩ ሲል፣ ስለዛ ኢንቲሜሲ ሲል፣ ስለዛ ያለው የውስጥ የልብ ግንኙነት ካንተ ጋር ሲል እግዚአብሔር ምን ያደርጋል? ይመልስልሃል። ገና ሳትናገር ያንተን ነገር ይሰራዋል። ዘፍጥረት 18 ላይ ሶዶምና ጎሞራን ሊያጠፋ እግዚአብሔር አብርሃምን ጎብኝቶት በተንቀሳቀሰ ጊዜ ሶስቱም ሰዎች ተለዩትና ይላል እግዚአብሔርም አለ ሶዶም ላይ ላደርግ ያሰብኩትን ነገር ለአብርሃም ሳልነግረው፣ ምክንያቱም አብርሃም ከሱ ዘር ሐረግ ትክክለኛ የሆነ የኔን ዓላማ ኢምፕሊመንት የሚያደርግ ትውልድን ለመስራት ያዘጋጀውት ሰው ነው። የመረጥኩት የለየውት ሰው ነው። ለዚህ ሰውዬ ካሁኑ ሳላናግረው ሄጄ ከተማን ላጠፋ ነው አለ። እዛ ሪሌሽንሺፕ ላይ አብርሃም ምን አደረገ? እግዚአብሔር ሆይ ነጎሼት አደረገ። ዘፍጥረት 18 ሰዎቹን ለመሄድ ሲነሱ ቁልቁል ወደ ሶዶም ተመለከቱ። አብርሃምም ሊሸኛቸው አብሯቸው ወጣ። እግዚአብሔርም እንዲህ አለ፣ እኔ የማደርገውን ነገር ከአብርሃም እሰውራለሁን? 22 ላይ ሰዎቹን ፊታቸውን ወደ ሶዶም አቅንተው ሄዱ። አብርሃም ግን በእግዚአብሔር ፊት እንደቆመ ነበረ። እግዚአብሔር አይታይም። እግዚአብሔር መንፈስ ነው። አብርሃም ግን በእግዚአብሔር ፊት እንደቆመ ቀረ። አብርሃም ከእግዚአብሔር ጋር በሐሳቡ እየተነጋገረ ነበረ። አብርሃምም ወደ እርሱ ቀረብ ብሎ ጸሎት ማለት ወደ እግዚአብሔር ምንድነው? መቅረብ ነው።
የልብህን ዲዛይር መናገር ነው። በእርግጥ ጻድቁን ከኃጢአተኛቸው ጋር አብረህ ታጠፋለንም? 50 ጻድቅን በከተማይቱ ቢገኝ በውኑ ነዋሪዎቹን ሁሉ ታጠፋለንም? በውስጧ ለሚገኙ 50 ጻድቃን ስትል ከተማይቱን አትምርምን? እንዲስ አይሁን ጻድቁን ከኃጢአተኛው ጋር እንዴት ትገድለዋለህ? ይህን የመሰለው አድራጎት ካንተ ይራቅ። የምድር ሁሉ ዳኛ በቀን አይፈርድምን? ይህንን የመሰለ ሐሳብ ካንተ ይራቅ። አብርሃም ከእግዚአብሔር ጋር ዳያሎግ እያደረገ ነበር በሐሳቡ። እንደዚህ አይነት ነገር ካንተ ይራቅ ይለዋል። the same way ሙሴ እግዚአብሔርን ነጎሼት እንደሚያደርገው ማለት ነው። ይህ ምን የሚያሳየው ማለት ነው? ከሱ ጋር ያላቸውን ኮኖኒያ፣ ከእግዚአብሔር ጋር ያላቸውን ኮኖኒያ። ሶስተኛው ምንድነው? ተስፋ ለመቁረጥ ማለት ነው። ከኛ የሚፈለገውን ነገር እናደርጋለን። አንደኛ ዮሐንስ 3:22 ላይ ትእዛዛቱንም ስለምንጠብቅ በፊቱም ደስ የሚያሰኘውን ስለምናደርግ የምንለምነውን ሁሉ ከእርሱ እንቀበላለን ይላል። ከኛ የሚፈለገውን ነገር ፉልፊል ማድረግ አለብን። አራተኛው ፌዝ ማለት ነው። ማርቆስ 11:24 ላይ ስለዚህ በጸሎት የምትለምቱን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። ጂሰስ ክራይስት። በጸሎት የምትለምቱትን ሁሉ እንደተቀበላችሁ አድርጋችሁ ብታምኑ ይሆንላችኋል። በቃ አትራክት የሚያደርገው ያንተ እምነት ነው። በጸሎት የምትጠይቁትን በሙሉ እንደተቀበላችሁት አድርጋችሁ፣ ፊውቸር ቴንስ ነው። እንደተቀበላችሁት አድርጋችሁ ብታምኑ ይሆንላችኋል። አንተ ጋር ያለው ፌዝ ፓወር ማለት ፌዝ ካምስ ባይ ሂሪንግ። ፌዝ እምነት ይመጣል እኮ። እምነት የሚመጣ ነገር እኮ ነው። አንድ ቦታ ላይ ተቀመጠ አይደለም። ፌዝ ካምስ እምነትም የሚመጣው የእግዚአብሔርን ቃል በመስማት ነው። ስለዚህ እምነት የሚመጣ ነገር ነው ማለት ነው። በጸሎትም የጠየቃችሁትን ነገር በሙሉ እንደሚፈጸም ብታምኑ የእናንተ እምነት ነው የሚስበው። ተስፋ አለመቁረጥ። በሉቃስ 1:23 ላይ ዘካርያስ ሆይ ጸሎትህ ተሰምቶልሃል አትፍራ አለው። ዘካርያስ ሆይ አትፍራ ጸሎትህ ተሰምቶልሃል። ሰውየው 80 ነው 90 ዓመት ልጅ መቼም የሚፈልገው በ89 አይደለም። የ20 ዓመት ጎልማሳ እያለ ልጅ ፈልጎ ነበረ። የ20 ዓመት ጎልማሳ 25 ዓመት ጎልማሳ እያለ እሱና ኤልሳቤጥ ልጅን ለመውለድ ፈልገው የጸለዩት ጸሎት ዘካርያስ በሽምግልናው ዕጣንን ለማጠን ለመጸለይ ሲገባ ኤንጅሉ ዘካርያስ ሆይ ጸሎትህ ተሰምቶልሃል። ማሩሻካ በእግዚአብሔር ታይም የለም። በእግዚአብሔር በቃ ማመን ነው። ጸልያል ይሆናል ብለህ ካመንክ ይሆናል ማለት ነው። ሁለት ነገር አለ። ኤልዛቤት እንኳን ሞኖፖዝ ውስጥ ገብታ በሴቶች እንትን መውለድ የማትችልበት በሳይንስ ደረጃ ላይ እዛ ገብታ ዘካርያስም እንሆ ሸምግሎ ደክሞ እያለ መሰራቱ ብቻ ሳይሆን የቆየ ጸሎት መስታወሱ ራሱ አይገርምም? 40 50 60 ዓመት የቆየ ጸሎት ራሱ መታወሱ የነሱ ቦዲ ያለ መስራት ብቻ ሳይሆን ጸሎቱም ራሱ ይታወሳል። የተናገራችሁት በሙሉ አለ ተጽፏል። ጌታ በሰዓቱ ያደርገዋል። ዘካርያስ ሆይ አትፍራ ጸሎት ተሰምቷል። ዋው የተናገርነው ነገር አለ ማለት ነው። the power of the word ካሽ ተደርጓል ወይም ደግሞ ተሰምቷል። በጊዜው ግን መጣና አደረገለት። ስለዚህ እምነት ማቴዎስ 11 ላይ አሁን እንዳለ ማርቆስ 11 ላይ ማለት ነው የምትጠይቁት ሁሉ እንደሚፈጸም ብታምኑ ይሆንላችኋል። ስለዚህ የኛ እምነት ይህ ነገር ይሆናል። የምንጠይቀው ዝም ብለን ማውራት ሳይሆን የምንጠይቀው ነገር ይሆናል። ምክንያቱም እግዚአብሔርን ይፈጽማል። ምክንያቱም ፐርፐዙ የእግዚአብሔርን ቤት ለመስራት፣ የእግዚአብሔርን ስራ ለመስራት፣ ወንጌልን ለመስራት፣ የሱን ክብር ለመግለጥ ጸሎትና እምነት አብረው ነው የሚሄዱት። ቤታችሁ ሄዳችሁ ማርቆስ 11:24 በዛ ሜዲቴት አድርጉ። እምነትና ጸሎትና እምነት አብረው ነው የሚሄዱት። ጌታ ይባረክ። በምንም ነገር አትጨነቁ። ዛሬ ጌታ ሊቀባችሁ ፈልጓል። ዛሬ የጸሎት ጉልበታችሁ እንዲታደስ ፈልጓል። ዛሬ በእናንተ አልፎ ብዙ አዚማሞችን፣ አስማተኞችን፣ ነጭ አስማተኞችን፣ ቡዳን፣ ጠንቋይን ሊመታ ፈልጓል። በስውር ይመታል ጌታ። እናንተን ቀብቶ በስውር ይመታል ጌታ። እናንተን ቀብቶ የነሱ ኔትወርክ ምን ያደርጋል? ያጨናንቃል። ጌታ ዛሬ ጸሎታችሁን ይሰማል።